የእኛን ጥቅም ለማስቆም ወደ ባህር በር እንዳንመጣ የሚደረጉ ጥረቶችን የያዝንበት መንገድ ቀጠናዊ ጸጥታን፣ የሀገሮችን ሰላም፣ የራሳችንን ጥቅም አመዛዝነን እየሄድን እንደሆነ የሚያሳይ ነው። ከውስጥ ያው ብዙ የማይረዱን ሰዎች አሉ። ይሄንን ስንናገር ከመንግስት ጋር ያሉ ሌሎች ቅራኔዎችን ከፖለቲካውም ጋር በተለይ ብሔር ተኮር የሆኑ ድርጅቶችና መዋቅሮች ውስጥ ያሉ ሰዎች የሚደግፉ ሰዎች አይረዱትም በሌላ ነገር አፌክት ስለሆኑ እንጂ ያለው ይሄ ትክክለኛ ኢትዮጵያዊ አቋም ነው፣ ትክክለኛ አካሄድ ነው። የባህር በር ጥያቄን ካነሳንበት ጊዜ እስካሁን ጊዜ ድረስ አልፎ የማንንም ሀገር ሉዓላዊነት የማንንም ሀገር ሰላማዊ የሆነ ኢቭን የተጠየቀበት መንገድ ራሱ በጣም ሰላምን፣ አብሮ ማደግን በጣም ሀምብል የሆነ አካሄድ ነው ብዬ ነው የማስበው። አይደለ የምንሰጣቸው ነገር የሚያስፈልግ ነገር ካለ ይሄ ግን የሀገር ጥቅም ነው። ሌላኛው መረዳት ያልቻሉት ብዙ ከውስጥ ያሉ ሰዎች ይሄ በአንድ ቀን ቢደርስ በጣም ጥሩ ነው፣ ግን ሮም በአንድ ቀን አልተገነባችም የሚባል እንግሊዝኛ አባባል አለ። በአንድ ቀን የሚደርሱ ነገሮች አሉ፣ አንዳንዶቹ ጊዜ ይፈጃሉ። እናድርሰውም ቢባል እንደ ሁሉም እንኳን ፈቃደኛ ቢሆን ሂደቱ ይሄ አመታት ይፈጃል። የባህር በርን የመክፈት ባህር ኃይል ወደብ ዴቨሎፕ ማድረግ፣ በዛ መካከል ትራንዚት መንገዶችን መስራት፣ ፊርማዎችን መፈራረም፣ ነገሮችን ማርቀቅ በጣም አንድ ድርጅቶች ራሱ ኤምኦዩ ተፈራርመው ስራ ለመጀመር እኮ ረጅም ጊዜ ይፈጃል። ይሄ ጉዳይ ከተነሳ 2 ዓመት ነው እና በ2 ዓመት ውስጥ አስደንጋጭ የሆነ ዛሬ ደግሞ ምን ህልም አይተው ተነሱ ጠቅላይ ሚኒስትሩ የሚያስብል አይነት እኛ የረሳነውን የተውነውን የጣልነውን አካላችንን አስታውሰው የንግግር የውይይት አካል አድርገው በኢትዮጵያ የፖለቲካ አካል ውስጥ ሲያነሱት ከዛም አልፎ ሚዲያ ላይ ከዛ አልፎ በቀጠናው ከዛ አልፎ በዓለም አቀፍ ደረጃ ይህንን አይነት ቅቡልነት ኮንሰንሰስ እየተፈጠረ የመጣበት ነውና በ2 ዓመት ውስጥ ሊሰራ የሚችል አልነበረም። ቢሳካና ቅናዊ አካሄድ፣ ቅንነት የተሞላበት አካሄድ በጎረቤቶቻችን ዘንድ ቢኖር አሁን ብዙ ርቀት ሄደን ይሆን ነበር። ግን አሁን እስካሁን የመጣንበት ርቀት ራሱ ዝም ብሎ 34 ዓመት ከመተኛት ድንገት ተነስቶ በ2 ዓመት ውስጥ ይሄን ያለው መታየቱ ትልቅ ነገር ነው ብዬ አምናለሁ።